ይወቻል አይደል? አይ ምልህ ግን ጾመኛ ነህ አይደለ? አሁን አፈጠርኩኝ። ጾመኛ አይደለም። ካፈጠርህ በኋላ ስለዚህ እንደፈለክ መሳደብ ኃጢአት መስራት ትችላለህ ማለት ነው። ስድቡ ምንድን ነው የተናገርኩት? ድገመው። ስድቡ ቀዳዳ የሚለው ስድብ አይደለም፣ እውነታ ነው እንጂ ያለ ነገር ነው። እኔ ደንቆሮ ብለህ ስድብ ነው አይደለም? ይሄ በጣም ስድብ ነው እንጂ ኢየሱስ ክርስቶስ ተሳዳቢ ነው ማለት ነው። ደንቆሮ እያለ ሰዎችን ይናገር ነበር። እስኪ ያለበትን መጽሐፍ እስኪ አምጣው አውጣው እና ላወጣልህ ነው። ያው እኔ አውጣው ከራሴ እስኪ ብቻ አልናገርም፣ እንዳነበብክ እናገራለሁ። ንግግሬም ቅን ነው፣ አውጣው በማስረጃ እንጂ ያለ ማስረጃ አልናገርም ነው። ቆይ ላወጣልህ ነው። ያው አውጣው እስኪ እኮ ላወጣ ነው። መረጋጋት አንድ ሰከንድ ብቻ። ያው አፈጠርኩ። አንዴ እሺ ሉቃስ 11:40 እሺ ያውና ኢየሱስ ክርስቶስ ምን አለ? እስኪ አንብባትችን ቁጥር 40 ምን ትላለች? እስኪ አንብበው። እናንተ ደንቆሮዎች የውጭውን የፈጠረ የውስጡን ደግሞ አልፈጠረምን አላቸው ኢየሱስ ክርስቶስ። እናንተ ደንቆሮዎች። ስለዚህ ይሳደብ ነበር ኢየሱስ ማለት ነው። ሌላም ልጨምርልህ፣ በጣም በርካታ ቦታ ላይ ነው። ምዕራፍ ቁጥሩን እስኪ ያው ሉቃስ ወንጌል ምዕራፍ 11 ቁጥር 40 ተረጓሚ ያለው እሱ አሁን ቀጥታ እንትን አይልም ሲተረጎም እሱ። እሺ ትርጓሚ ምንድን ናት? ደንቆሮ ግን ይል ነበር ኢየሱስ ሰዎችን በጣም ብዙ ቦታ ነው። እናንተ ደንቆሮ እያለ ነው የሚያናግራቸው። እሺ ትርጓሚው ምንድን ነው? ደንቆሮ ማለት ወአለይኩም ሰላም። ፋዘር መጣች፣ አባቴ መጣች። እሺ ይኸውልህ ትርጓሚው ምንድን ነው? ወመኑ ቄሱም ዝም መጽሐፉም ዝም። ወመኑ ኢየሱስ ደንቆሮ ብሎ እንደሚሳደብ አያውቅም ነበር እስከ ዛሬ። ገና ዛሬ ሰማ። እኛም ደንግጠናል። ወመኑ